ሰላም ሰላም ውድ ቤተሰቦቼ እንደምናችሁ እንደምን አላችሁ? እኔ ደህና ነኝ። ዛሬም በአዲስ ቪዲዮ እንደገና ተመልሼ መጥቻለሁ። ዛሬ የሚገርም ቀን ነው ቤተሰቦች፣ የሚገርም ቀን ነው ያልኳችሁ ያለ ምክንያት አይደለም። እየሆነ ያለው ነገር በጣም ይገርም። የሚገርመን ደግሞ ለምንድን ነው? ባልጠበቅነው ሰዓት መሆኑ። አሁን ባለው በዚህ ቤተሰብ ውስጥ ያለው ግጭት፣ እርስ በርስ መገፋፋት፣ መጠላለፍ ባለበት ጊዜ ውስጥ ይሄ ነገር ይሰራል ብዬ አላሰብኩም ነበር። ቤተሰቦች እናንተም ያሰባችሁም አይመስለኝም። ምክንያቱም ከትናንትና በፊትም የነበሩ ቪዲዮዎችን እያየን ነበረ። ወደዚህ አሁን ወደ ተፈጠረው ነገር ያመራሉ የሚል ዳይሬክሽን አልነበራቸውም። ትናንትና አንድ ቪዲዮ የአብርሽ ወንድም ዴቭ አገናኝቷቸው ይህን ችግር እንዲፈቱና የራሳቸውን ህይወት እንዲመሩ ለሩታም ለአብርሽም በትክክል አስረድቷቸው ነበር። ይሄ ነገር ዛሬ መሬት ላይ ወርዷል። ሩታ ይቅርታ ጠይቃለች። የጠየቀችውም አብርሽንም ሄርሜላንም በቀጥታ እስካሁን ለተፈጠረው ነገር በእኔ ህይወት በእናንተ ህይወት እኔ ምክንያት ሆኜ ላጠፋቸው ጥፋቶች ይቅርታ ጠይቄያለሁ ብላ ዛሬ ፍርጥ አድርጓለች። ይሄ ነገር ለሷም ለቤተሰቡም ለሁላችንም ደስ የሚል በቤተሰብ ውስጥ መረጋጋትን የሚፈጥርና ከዚህ በኋላ ደግሞ ጥሩ ህይወት እንዲኖራቸው የሚያደርግ መልካም ነገር ስለሆነ ተመችቶናል ነው የምላችሁ። ቀጥታ ወደ ቪዲዮአችን ናችሁ። ሰላም ነው? እንዴት ነሽ? አለው ፈጣሪ ይመስገን። አሜን። ላይ ምንም አይነት ችግር ቢፈጠርባችሁ ቢደርስባችሁ እኔ ኦልሬዲ ይቅርታ ጠይቄያለሁና ማን አይደለሁኝም ለማለት ነው ነገሮች የሚመስለው ማለት ነውና የሚፈጠር ነገርም ካለ እኛ ላይ ችግር ለመፍጠር የተዘጋጀም ሰው ካለ አንቺንም ጨምሮ መናገር ካለብሽ አሁን ብትነግሪን ነው ሞር የተሻለ። አብርሃም አላመነም። ሰዎች ማለት በዚህ ፍጥነት ይቅርታ ታደርጋለች። በዛ ላይ ደግሞ ሩታን እልህ በውስጧ ነገሮችን ለማሸነፍ በምትጥር ሴት ውስጥ ይቅርታን አገኛለሁ ብለው አላሰቡም። ስላላሰቡም ይሄ ነገር እውነት ነው ወይ? በተደጋጋሚ ምናልባት ራሽን ከዚህ ነገር ለማራቅ እየሞከርሽ ያለሽው በይቅርታ መካከል ውስጥ ራሽን ለመሸፈን ያደረግሽው ነገር ምናልባት ልታደርጊብን ያሰብሽው ነገር አለና ያ ነገር ሲፈጠር ደግሞ እኔ መጀመሪያ እጄን አንስቻለሁ በለሽ ከኛ ያን ነገር ለማራቅ ነው እያደረግሻለሽ ብሎ ተጠራጥሯል። ይሄ ምንም የሚጠበቅ ነገር ነው። በህይወታችሁ አስባችሁታል? እናንተ የምትፈልጉት ነገር እንዳይሆን ሲጥር በራሱ መንገድ ነገሮችን ለማበላሸት በጣም ብዙ እንቅስቃሴዎችን ሲያደርግ የነበረ ሰው የሆነ ሰዓት ተነስቶ ይቅርታ አድርጉልኝ ሲላችሁ ትንሽ ያስደነግጣል። ይሄ ደግሞ የሚጠበቅ ነው። ምክንያቱም ይሄ ነገር እየመጣ ያለው ከሩታ ነው። ስለዚህ አብርሽ አላመነም፣ ሄርሜላም ደንግጣለች በዚህ ሰዓት። ቤተሰብ የሚሆነው ለምን አሁን እስከ ዛሬ ድረስ ይሄንን ሐሳብ ያላመጣሽው ዛሬ ላይ ምን ተገኝቶ ይሄንን ሐሳብ አመጣሽ? ከዛም ባለፈ ደግሞ ነገ ላይ ምንም ቢደርስባችሁ የኔን ስም እንዳታነሱ ስትይ ነገ ላይ ሆነ የማይመለከትሽ እኛ ኦኬ ችግር የለውም ይቅርታሽ። ምንም አይነት ችግር ይጣማችሁ እኔ አይመለከተኝም፣ እጄ የለበትም። ደጋግሜ እየነገርኩክ ነው። ሲቀጥል ደግሞ የሆነ ነገር መፍጠር ብፈልግ ኖሮ ነግሬያለሁ። ከአንዴም ሁለቴ ቤት መጥተሃል። ምንም ያፈጠርኩትም ምንም ያደረኩትም ነገር የለም። ልጅህን አየህ ወጣ። ያ ምንድነው ሩታ አሁን ራሷን ከዚህ እያወጣችበት ያለው አንዱ ነገር ምንድነው? በተደጋጋሚ የሚፈጠሩ ነገሮች ባለፈውም ኤፍሬም ጋር የሆነው አሁንም በተለያየ ምክንያት በነ ዳኒም በነ ሜሪም በኩል ደግሞ የሚመጡ የእነሱን ግንኙነት ሊያበላሽ የሚችል ነገር ሁሉ በሩታ ነው የተቀነባበረው። እሷ ነች እነዚህ ሰዎች ወደኛ እየላከችብን እያሉ በተደጋጋሚ ይናገራሉ። ስለዚህ አሁን ይቅርታ ከጠየኳችሁ በኋላ በህይወታችሁ የሚፈጠረው እያንዳንዱ ነገር እኔ ከዛ ነገር ነፃ ስለሆንኩኝ የኔን ስም ሁለተኛ እንዳታነሱ ማለቷ ከዚህ በፊት ለተፈጠሩ ነገሮች ይቅርታዋን ጠይቃለች። ከዚህ በኋላ ግን የሚሆኑ ነገሮች ሁሉ እኔን አይመለከቱኝም ብላለች። ምክንያቱም አንድ ሰው ይቅርታ ከጠየቀ እስካሁን ላደረግኩት ነገር ይቅርታ አድርጉልኝ እኔም ከህይወታችሁ ወጥቻለሁ ካለ ከዚህ በኋላ የሚፈጠረው ነገር በዛ ሰው እንዳይሳበብ ይህን ነገር ማስጠንቀቋ በሩታ በኩል
ልክ ነች። ጥንቃቄ ማድረጓ ያ ነገር የእሷን ስም እንዳያበላሸው ማድረጓ ይሄ ደግሞ የሚጠበቅ ነገር ነው። አበቃ። የሆነ ችግር መፍጠር ብፈልግ ኖሮ ያኔ መፍጠር ጀምር ነበረ። እሺ ስለዚህ ባልዋልኩበት ቦታ ብለሽ እንዴት ነው ያልተፈጠረን ነገር ሳይሆን ይቅርታ መጠየቅ ያለብሽ በትክክለኛው መስመር ይቅርታ መጠየቅ ባልዋልኩበት ከዚህ በፊት ባደረኩት ነገር ነው አሁን ይቅርታ መጠየቃችሁ። ግን ደግሞ ከህይወታችሁ ከወጣውኝ ይውልሽ ላይክ ኤፍሬምን የላኩት እኔ እንደሆነ ነው የምታስቡት። እኔ ግን በታሪክ አላረኩት አይደለሁም። ኤፍሬም ግን ቤተሰቦች በሰዓቱ ምንድነው ያሰብነው? ኤፍሬም እንደዛ እየተጠየቀ እንዲወጣ በተደጋጋሚ ከአብርሽ ጋር እየታገሉ እየተገፋፉ እንደዛ ድርቅ ያለበት ነገር የሆነ ሰው ከጀርባው ፑሽ እንዳደረገው እያሰብን ነው የነበረው በሰዓቱ። ያቺ ሴት ደግሞ ሩታ ነች ብለን ነበር ያሰብነው። ስለዚህ አብርሃምም ባለፈውም ከኤፍሬምን ባለበት ዴቭን ባለበት ሲያወሩ ይሄን ነገር እንዳላደረገ ኤፍሬም በእሷ ምክንያት ወደዛ እንዳልሄደ እዛ ጋር ተናግራለች። ስለዚህ ያ ነገር የመሰላችሁ እኔ ይቅርታ የጠየኳችሁ ከዚህ በኋላ ለሚፈጠረው ነገር ከኔ ከናያን ችግር ከሚፈጥሩባችሁ ሰዎች ጀርባ እኔ የለውበትም። በቃ ኤቭሪቲንግ የሚፈጠረው ነገር እኔን የሚመለከተኝ ነገር አይደለም። ምናልባት ትንሽ ቅር የሚያሰኘው ነገር ምንድነው? ይቅርታውን እነ ሄርሜላም እና አብርሽም ይቅርታውን እሷ ያለችበት መንገድ ምናልባት ከልቧ ላይሆን ይችላል። ምክንያቱም ራሷን ነፃ ለማውጣትና ከዚህ በኋላ እያንዳንዱ ነገር ቢፈጠር እኔን አይመለከተኝም ብሎ እጇን ማንሳቷ ነው እንጂ ያጠፋችውን ጥፋት አምናለች የሚለውን ነገር ያው የሚዋጥላቸው ነገር ስላልነበረ ነው ይህን ጥያቄ እየጠየቋት። ምክንያቱም ይቅርታ ሲባል ሁሉን ነገር መርሳት ማለት ሳይሆን ከዚህ በኋላ ይህን ነገር አልረሳሁትም ግን ተምሬበታለሁ ማለት ነው። ስለዚህ በዛ ልክ እሷ ያን ነገር እንድታስብ ነው እነሱም ይህን ጥያቄ እየጠየቋት ያለው ማለት ነው። ምክንያቱም ይቅርታ ከሆነ ንጹህ የሆነ ይቅርታ መሆን አለበት። ከጀርባው ምንም አይነት ነገር ያልተቀመጠበት በቃ ይቅርታና ይቅርታ ብቻ። ይቅርታ ያ ነው ትርጉሙ። ሌላ ምንም አይነት ነገር ከጀርባው መኖር የለበትም። አንድ ሰው የሆነ ሰው ይቅርታ ካደረገ አደረገ በቃ። ነገር ደግሞ እንድናስብ ያደረገን ብዙ ጊዜ አላደርገውም ብለሽ የምታደርጊያቸው ነገሮች አሉ። ባፉ እኮ ተናግሯል አይደለም? መናገር እኮ ይችላል እሱ ባፉ ተናግሯል። ሲቀጥል ደግሞ በጣም ኤፍሬም የሚባል ልጅ በጣም አስተዋይና በጣም አስተዋይ ነው ከምታስቢው በላይ። እንደዚህ እናንተ ግን ስቲል ነው ስሜን እያነሳችሁት ነው። ገባሽ? በዛ የተነሳ ነው ለምን እንደዚህ ታደርጋላችሁ ልላችሁ። ለኛም የሚበጀው ይሄ ነው። ከልብሽ ከሆነ ጥሩ ነገር ወስነሻል። በጣም ከልብ እናመሰግናለን። ምስጋና ያንሳታል ቤተሰብ። አሁን በሄርሜላና በአብርሽ እላያቸው ላይ የተሸከሙት ትልቅ ነገር ነው የተራገፈላቸው። ከዚህ በኋላ ይሄ ነገር እውነት ሆኖ የሚቀጥል ከሆነ አብርሽና ሄርሜላ የራሳቸውን ህይወት በትክክል መምራት የሚችሉበት፣ ሩታም ደግሞ ከዚህ በኋላ ለእነ አብርሃምና ለሄርሜላ እንቅፋት መሆኗን አቁማ የራሷን ህይወት በደስታ ከልጇ ጋር የምትቀጥልበት መንገድ የሚፈጠር ስለሆነ ይሄ ምስጋናም ራሱ የሚያንሰው ነው ቤተሰብ። ይሄ ነገር ምን ያክል እየተጓተተ እዚህ ድረስ ይዘውት እንደመጡ የምናውቀው ነው። ዛሬ ያ ነገር አብቅቷል ቤተሰብ። ከዚህ በኋላ ሰላም ይሆናል ብለን እናስባለን። ምክንያቱም ይቅርታ ተባብሏል። ይህ ትልቅ ነገር ነው። ጥፋትሽንም ገብቶሽ አንዳንድ ነገሮችንም ገብቶሽ መመለስ ስለቻልሽ በጣም ደስ ነው። እርቅ ብለሽ ከመጣሽ ቀር ደግሞ እኔም ደግሞ እንደ አንድ ትመክርሽ ቢያንስ ከህይወትሽ አስወጪና ከህይወትሽ ላይ ሜሪም ሆነ ዳኒ ነው። ከዛ ውጪ ማንንም አስወጪልሽ አልችልም። ያ ይሄ በጣም ትልቅ ምክር ነው ቤተሰቦች። ብዙ ጊዜ ብዙ ግጭቶች የሚፈጠሩት በቤተሰብ በጓደኛ በወዳጅ በመካከል የሚፈጠሩ ብዙ ችግሮች ምንድናቸው? ከነዛ የግጭቱ ተዋናያን የምንላቸው ፊት ያሉት ሰዎች ምክንያት ሳይሆን ከጀርባ የሚገፉት የሚያጋግሉት እሳቱን የሚለኩሱት የሚሉ ሰዎች ናቸው ያን ነገር የሚያራግቡትና በጣም ትልቅ ውድመት እንዲያደርስ ትልቅ ግጭት ትልቅ ጥፋት እንዲፈጠር የሚያደርጉት ማለት ነው። ስለዚህ በሄርሜላም በሩታም ጀርባ ያሉ ሰዎች ዳኒም ይሁን ሜሪም ትሁን በዛኛው ኤፍሬም ይሁን ማንም ይሁን እሷ ከዚህ በኋላ እነዚህን ሰዎች ከጀርባ ምናልባት እነዚህ ሰዎች ከሆኑ እስካሁን ለዚህ ግጭት ምክንያት እነዚህን ሰዎች ራቁ ማለቷ ሄርሜላ በጣም አስተዋይ መሆኗን የምናይበት ነው። ምክንያቱም እነዚህ ሰዎች ብዙ ጊዜ
ለሄርሜላ ለሩታ መልካም ነው ብሎ ያሰቡትን ማንኛውን ነገር እያደረጉ ነበር። ይሄ ግን ከነሱ የሚጠበቅ አልነበረም። ምክንያቱም ትዳር ቤተሰብ የሚባለው ነገር የጋራ ሳይሆን ቤተሰብ የሚጋባበት ቢሆንም የውሳኔና ወሳኝ የሆኑ ነገሮች ላይ እጃቸውን የማስገባት ግን ምንም አይነት መብቱ የላቸውም። ስለዚህ እነዚህን ሰዎች አርቁ ማለቷ እሷ ምን ያክል ነገሮችን አርቃ እንደምትመለከት ያየንበት ስለሆነ ቴንኪው ነው የምንለው። በራስ መስመር ለመጓዝ ሞክሪ። ክሮ ሊሆን ይችላል እነ ዳኒም ሜሪ ምናምን ረብሻዋችሁ ሊሆን ይችላል። እነሱንም በቻልኩት መጠን ይህንን ነገር ከዚህ በኋላ እንዳያደርጉ ለማድረግ ሞክራለሁ። ግን ደግሞ የሆነ ነገር በተፈጠረ ቁጥር ፕሊስ የኔን ስም እንዳታነሱ አልፈልግም። እየተደጋገመች ያለችው ስሟን ማንሳቷ ምን ያክል እንዳደከማት ነው የሚያሳየው። ቤተሰብ ድክም ብሏታል። ምክንያቱም በተፈጠሩ እያንዳንዱ ነገሮች የሆነ የቤተሰብ አካል እየገባ በሚፈጥረው ችግር ሁሉ እየተጠየቀች ሩታ ነች እየተባለ ነበርና አሁንም እነዚህ ሰዎች የምትሏቸውን ከኔ ጀርባ ሆነው ችግር ይፈጥራሉ የምትሏቸው ሰዎች እንዲያቆሙ የቻልኩትን ሁሉ ያደርጋሉ። አሁንም በድጋሚ ግን ስሜን ባታነሱት እባካችሁ እያለች ነው እየለመነች። የምሬ ነው። በቃ ምንም ነገር የኔ ስም እንዲነሳ አልፈልግም። ምክንያቱም ደጋግሜ ነገራቸዋለሁ። በእኔ በኩል ያሉትንም ሰዎች ሞክሬያለሁ። ብዙ አጥፍቻለሁ የምትይ ከሆነ ከዚህ በፊት ያጠፋሁትን ጥፋት አልደግመውም። ወደ ህይወታችሁ ተመልሼ አልመጣም። እንደዛ ነው ሀሳቤ። አቤት ሄርሜላ ቃል እያስገባቻት ነው። ቤተሰብ ከዚህ በኋላ ከህይወታችሁ ላልመጣ ነው እያልሽ ነው በተደጋጋሚ ነውና እኔ እየገረመኝ ነው ምን ያክል ረብሿት እንደነበረ። እውነት ነው ይረብሻል። ምክንያቱም አንድ የምትወዱትን ሰው እንዳጣ የሚያደርጉንን በዙሪያችን ያሉ እነዛን ሰዎች ማስታገስና ከነሱ ጋር መስማማት መቻል ምን ያክል እረፍት እንደሚሰጥ ምንም ጥያቄ የለውም። ስለዚህ አሁንም ይሄ ነገር እያስፈራት መሆኑን ነው የምታዩት። በዚህ በኋላ በህይወታችሁ ጣልቃ መቼም ላገቡ ትችላላችሁ። በሩቅ በተደጋጋሚ ይሄን ቃል እንድትደጋግም ነው እያደረገች ያለችው። ምክንያቱም ይሄ ነገር ወሳኝ ስለሆነ ይሄን ቃሏን ደጋግማ ባለችው ቁጥር ይሄ ነገር እውነትም ነው ብለን እናስባለን። ሞር ደግሞ እየጠበቀ ሄዶ የሚፈለገው ውጤት ሊያመጣ የሚችል ነገር እንዲሆን ከመመኘት ነው። ሄርሜላም በተደጋጋሚ ይቅርታዋ እውነት እንደሆነ እንድታረጋግጥላት እያደረገች ያለችው። እንደዛ ከሆነ ችግር የለውም። እኛ ምንም ችግር የለም። ደስተኛ ነን። ከልብ እናመሰግናለን። እንደኔ ማለት ነው። እና ስለተፈጠረው ነገር በሙሉ ድጋሚ ይቅርታ። ሲቀጥል ደግሞ በህይወታችሁ ጥሩ ነገር ይጣማችሁ፣ ደስተኛ ሁኑ፣ ክፉን ያርቅላችሁ። ከዚህ ውጭ ምንላችሁ አልችልም። አመሰግናለሁ። ግን ይቅርታ እኔ ዛሬ እውነት ከአቅሜ በላይ ነው። ምክንያቱም ሩታ በዚህ ልክ ይቅርታ ብቻ ሳይሆን በህይወታቸው መልካም ነገር እንዲያጋጥማቸው ያሰቡት እንዲሳካ ልባዊ የሆነ ምኞቷን ገልጻለች። ይሄ ትልቅ ብስለት ነው ቤተሰብ። ምክንያቱም እስካሁን ያጣችውን ነገር እያሳደደች ነው የነበረው። ይሄ ያጣችውን ነገር እያሳደደች መቀጠሏን አቁማ ዛሬ የራሳቸውን ህይወት እንዲኖሩና የሚፈልጉት ነገር ሁሉ እንዲሳካላቸው ማድረጓ ዛሬ በጣም የሚያስመሰግናት ነገር ነው። ይሄ ደግሞ ለነሱ ብቻ ሳይሆን ለራሷን በትክክል የሚጠቅማት ነገር ነው። ይሄን ነገር አቁመች ማለት የራሷን ህይወት በደንብ ማጣጣም፣ የሰውን ህይወት ሄዳ መፈትፈት ማብካቱን ትታ የራሷን ህይወት መኮትኮት የምትጀምርበት የመጀመሪያው ምዕራፍ ስለሆነ ይሳካልሽ በሏት ቤተሰብ። የዛሬው ቪዲዮ ይሄን ይመስል ነበር። በቀጣይ በሌላ አዲስ ቪዲዮ እንደገና ተመልሰን እንገናኛለን። አካውንቴን ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።